በትግራይ የሚገኙ የ12ኛ ክፍል ተፈታኞች ዕጣ ፈንታ ምን ሊሆን ነው? ይሄ ሁኔታስ ወዴት ያመራል? ለእናንተ የምናቀርብላችሁ ይሆናል። ሌላም አንድ መረጃ አለን። ለዛሬ የሚሆነውን አጠር ያለ መረጃ እናቀርብላችኋለን። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ጉዳዩ እናልፋለን። ከቀናት በፊት የትግራይ ክልል ትምህርት ቢሮና የፌዴራል ትምህርት ሚኒስቴር እንዲሁም ደግሞ የፈተናዎች ኤጀንሲ በፌዴራል ደረጃ ያለው መካከል ስላለው የአቋም ልዩነትና ውዝግብ መረጃዎችን አጋርተናችሁ ነበር። ማለትም የፌዴራል መንግስቱ ተማሪዎች በኦንላይን ሲስተም በበይነ መረብ አማካኝነት ያለ ወረቀት ንክኪ መፈተን አለባቸው የሚል አቋም ይዞ ሲንቀሳቀስ ወይም ደግሞ አቋሙን ሲያራምድ፣ የትግራይ ክልል ደግሞ ይሄንን የሚያስችል ማንኛውም አይነት ኢንፍራስትራክቸር የለም፣ በጦርነቱ ምክንያት በርካታ ውድመት ደርሷል በማለት ተማሪዎች በወረቀት እንደ ከዚህ ቀደሙ ፈተናቸውን እንዲፈተኑ ተማጽኖ የሚመስል አይነት ደብዳቤ ጽፎ ነበረ በትምህርት ቢሮ ኃላፊ በዶክተር ኪሮስ ጉሽ አማካኝነት ማለት ነው። እንግዲህ የፈተናው ወቅት እየደረሰ መሆኑ ይታወቃል። በተለያዩ የሀገሪቱ ክፍሎች ዝግጅቶች እየተጠናቀቁ እንደሆነ እያየን ነው። ነገር ግን በትግራይ በኩል ያለው ግን ምንም አይነት አሁንም በውዝግብ የተሞላና ዝግጅቱ ተጀመረ የሚባል አይነት እንዳልሆነ ነው እየተዘገበ ያለው። እንግዲህ ትላንትና የክልሉ መንግስት በአሁኑ ሰዓት ክልሉን እያስተዳደረ ያለው የክልሉ አስተዳደር በዚህ ዙሪያ መግለጫ ስለመስጠቱን የተነገረው። በዚህ በወጣው መግለጫ መሰረት የ2018 ዓመተ ምህረት ሀገራዊ የሁለተኛ ደረጃ ማጠቃለያ ፈተና በሀገር አቀፍ ደረጃ ሙሉ በሙሉ ኦንላይን ወይም ኮምፒውተር ቤዝድ ሆኖ እንዲሰጥ በቅድ ላይ ቢያዝም በክልሉ ባለው በኮምፒውተር እጥረትና ሌሎች ተዛማጅ የመሰረተ ልማት ተግዳሮቶች ምክንያት ተግባራዊ ሊደረግ አልተቻለም ነው ያለው። ቅድም የጠቀስንላችሁ ሐሳብ ማለት ነው። በዚህ ምክንያት ደግሞ ቀደም ብሎ በሀገር አቀፍ ደረጃ በተደረሰው የጋራ መግባባት መሰረት በሁሉም የሀገሪቱ ክልሎች ሁለት አይነት የፈተና ዘዴ እንዲኖር ተደርጎ ታስቦ ነበር። ይሄውም በወረቀት ወይም ፔፐር ቤዝድ እና በኦንላይን ወይም ኮምፒውተር ቤዝድ ተብሎ ተለይቶ ቅድመ ዝግጅት ሲደረግ ስለመቆየቱ የክልሉ ካቢኔ መረዳት ስለመቻሉ ተመልክቷል። በዚህ መሰረት በትግራይ ካሉ 29755 አጠቃላይ የ12ኛ ክፍል ፈተና ተፈታኞች መካከል 14406 ወይም 48.4 በመቶ በኮምፒውተር እንዲሁም 15349 ወይም 51.6 በመቶ ደግሞ በወረቀት እንዲፈተኑ ተለይተው በትግራይ ደረጃ ከባለድርሻ አካላት በመተባበር አስፈላጊ የሚባሉ ሁሉም ዝግጅቶች ሲደረጉ መቆየታቸውን አመልክቷል። በወጣው መርሃ ግብር መሰረት በኮምፒውተር እንዲፈተኑ ፕሮግራም ወጥቶላቸው የነበሩት ተፈታኞች ፈተናው ከሰኔ 23 ቀን 2018 ዓ.ም ጀምሮ በሰላማዊ መንገድ እና ደረጃውን በጠበቀ አኳኋን እየተካሄደ መሆኑን አረጋግጠናል ብሏል። ይሁን እንጂ ሂደቱን ከሚከታተል ተቋም ማለትም ከትግራይ ክልል ትምህርት ቢሮ እውቅና ውጪ በወረቀት እንዲፈተኑ ተመድበው ዝግጅት እያደረጉ ለቆዩ 15349 ተፈታኝ ተማሪዎች ከአሰራር ውጪ በመደረግ ወደ ሁሉም የኢትዮጵያ ክልሎች የመፈተኛ ወረቀት የፈተና አስተባባሪዎችና በጀት ተልኮ ሲያበቃ እስካሁን ድረስ ወደ ትግራይ አልተላከም በማለት ስሞታውን አቅርቧል። እዚህ ጋር እንግዲህ የፌዴራል መንግስት የመፈተኛ ወረቀት የፈተና አስተባባሪዎችን እንዲሁም ለፈተናው ማከናወኛ የሚያገለግሉ በጀቶችን አላከም ሲል ነው ክስ ያቀረበው። በትግራይ ብሔራዊ ክልላዊ መንግስት የትግራይ ተማሪዎች በወረቀት እንዳይፈተኑ የሚያደናቅፍ ምንም አይነት አሳማኝ ምክንያት የለም። ይሁን እንጂ የትግራይ ተማሪዎች በጦርነት ከደረሰባቸው ከባድ ጉዳት ለማዳን ጥረት በማድረግ ፈንታ አሁን እየተተገበረ ያለው የትግራይ ተማሪዎች ቀጣይነት ያለው በደል እየተፈጸመ እንደሚገኝ የተመላከተው ሲል ክሱን አቅርቧል። በፌዴራል መንግስቱ ላይ ተማሪዎች አገግመው ወደ መደበኛ ሁኔታቸው ወይም ደግሞ ህይወታቸው እንዳይመለሱ የሚያደርግ አይነት አካሄድ ነው ለወረቀት ተፈታኞች
ፔፐር ቤዝድ ለሆኑ ተፈታኞች የተከወነ ያለው ብሏል። በመሆኑም የትግራይ ተማሪዎች ዝግጅት ባላደረጉበትና ኦሪየንቴሽን ባልወሰዱበት ሁኔታ ከሌሎች ክልሎች በተለየ ሁኔታ የፈተና አሰጣጥ ስርዓት እንዲለወጥ ማድረግ ይሄውም ከፔፐር ቤዝድ ወደ ኦንላይን ቤዝድ በግድ መቀየር አለባቸው የሚለው ተቀባይነት ስለሌለው ተማሪዎቻችን ቀደም ብሎ በሀገር ደረጃ በተደረሰው ስምምነትና በተያያዘው እቅድና ዝግጅት ባደረጉበት አግባብ ሊፈተኑ ይገባል በማለት አመልክቷል። እንግዲህ ከዚህ ውጭ ያለው ማንኛውም ምክንያታዊ ያልሆነው የአፈታተን ለውጥ የትግራይ ብሔራዊ ክልላዊ መንግስት አይቀበለውም። እናም ሌሎች አማራጮችን ለመውሰድ እንገደዳለን በማለት ነው መግለጫውን ያጠናቀቀው። ምን አይነት ናቸው ሌሎች አማራጮች የሚለውን እንግዲህ አብረን እናየው ይሆናል። እነዚህ ተፈታኞች ፈተናውን ካልወሰዱ ምን አይነት እጣ ፈንታ ነው የሚገጥማቸው? አሁን ባለው ወታደራዊ አፈሳ ሰለባ የመሆን እድላቸው ምን ያህል ነው? ወደዛስ እንዲገቡ ወይም ደግሞ ሌሎች አማራጮችን እንዲወስዱ ማለትም ከክልሉ ወጣው ወደ አዲስ አበባና ወደ ሌሎች አካባቢዎች በመሄድ ገሚሶቹ ስራ አጥ ሆነው የሚገኙበት ሌሎቹ ደግሞ ሴቶችም ከሆኑ በሴተኛ ዳሪነት መልኩ የመኖር ሁኔታ ሊፈጠር ይችላል ወይ የሚለው ትንሽ አሳሳቢ ነው የሚሆነው። ምክንያቱም ለ12 አመታት ያክል የለፉበት ትምህርት እስከሆነ ድረስ ፈተናውን ካልተፈተኑ ተስፋ ወደ መቁረጥና ስደትን ወደ መመልከት ሁኔታ ይመጣልና ይሄ ጉዳይ እንዴት ነው የሚታሰብበት? መጪው ዕጣ ፈንታቸው ምንድነው የሚሆነው የሚለው እንግዲህ ወደፊት የምናየው ይሆናል። በልዩ ሁኔታ ከማዕከላዊ መንግስቱ ጋር የመስማማት ሁኔታ ከተፈጠረ የተማሪዎቹ ተስፋ የሚቀጭበት ሁኔታ አይኖርም ተብሎ ነው የሚገመተው። አሁን ግን የወጣው መግለጫ ትንሽ መረር ያለ በመሆኑም ከፌደራል መንግስቱ ደግሞ ባለበት አቋም ስለጸና ማለትም ተማሪዎቹ ከወረቀት ተኮር ፈተና ይልቅ የኦንላይን ፈተና መፈተን አለባቸው የግድ የሚል ሐሳብ እየተነሳ ስለሆነ ያለው ይሄ ጉዳይ የመለዘብ እድል አለው ወይ የሚለውን እንግዲህ አብረን የምናየው ይሆናል። የተማሪዎችን ተስፋ ያማከለ መሆን ስላለበት ማለት ነው። ወደ ሌላ መረጃ እናልፋለን። እንግዲህ በአቶ ኪዳነ አመነ እና በሌሎች የሚመራው ባይቶና በትላንትናው ዕለት መግለጫ ሰጥቷል። ከዚህ ቀደም የፓርቲው ምክትል ሊቀመንበር የሆነው ማለት የፖለቲካ ክፍል የወጣቶች ጉዳይ ኃላፊ የሆነው አቶ ኪዳነ አመነ በትግራይ የወጣቶች አፈሳ የለም ያለው ትንሽ የማስገደድ ሁኔታ ነው ብሎ እንደነበረ ለእናንተ አቅርበንላችሁ ነበር። በትላንትና በተሰጠው መግለጫ ላይ ምንድነው የተባለው? የኢትዮጵያ መንግስት አለመታገል ጄኖሳይድ ወይም የዘር ማጥፋት ወንጀል እንዲቀጥል መፍቀድ በመሆኑ የዘር አጥፊ የሆነውን የብልጽግና ስርዓት መደገፍ ወንጀል ሊሆን ይገባል የሚል አይነት ይዘት ያለው መግለጫ ነው የቀረበው። እንግዲህ የፓርቲው ምክትል ሊቀመንበር የሆኑት አቶ በረከት ኃይለ ሚካኤል ከማንኛውም አይነት ብልጽግናን ይታገላል ተብሎ የታሰበ እንቅስቃሴ ሁሉ መደገፍ አለበት ወይም ድጋፍ ሊሰጠው ይገባል ሲሉ ተናግረዋል። ከላይ እንደተጠቀስ ነው እንግዲህ የኢትዮጵያ መንግስትን አለመታገል እንግዲህ አሁንም የዘር ማጥፋት ወንጀሉም እንዲፈጸም ወይም እንዲቀጥል መፍቀድ ስለሆነ ብልጽግናን መደገፍ ወንጀል ሊሆን ይገባል በማለት አመልክቷል። እንግዲህ ሌሎችም አንዳንድ ጉዳዮችንም አንስተዋል። ለጊዜው ጥቅማቸው ሲሉ የህልውና ትግላችንን ያደናቀፉ ወይም የሚያፈርሱ የትግራይ ሰራዊትን እንቅስቃሴና ሚስጥር ያጋለጡ የወጣቶች ወደ መሀል ሀገር እንዲፈልሱ የቀሰቀሱ እንግዲህ ልካቸውን ያለፉ አካሄዶችን የሚከተሉ የግል ሚዲያዎችና አክቲቪስቶች መንግስት ስርዓት ሊያስይዛቸው ይገባል ሲል አመልክተዋል። እንግዲህ ይሄ ምን ማለት ነው ከተባለ እንግዲህ መንግስትን ሊነቅፉ የሚችሉ ሚዲያዎች አደብ ሊገዙ ይገባል የሚል አይነት ሐሳብ ነው ያለው። አዋጁ ደግሞ መተግበር አለበት በትክክል የሚል አይነት ይዘት ነው ያለው። አዋጁ ላይ እንግዲህ የመንግስትን አካሄድ የሚተቹ አካላት ካሉ በስርዓትና በገንዘብ በቀጮ እንደሚቀጡ አመልክቷል። የብልጽግና ስርዓት በትግራይ
ሁለት አይነት አስተሳሰብ እንዲፈጠር በማድረግ በተፈናቃዮች እና በክልሉ ሉዓላዊ መሬቶች የመመለስ ጉዳይ የፍትህና የተጠያቂነት ማረጋገጥ ጉዳይ ላይ በትግራይ ሰራዊት ጉዳይ ላይ እናም ደግሞ የወጣቶች ፍልሰት እና የጋራ መግባባት እንዳይኖር በማድረግ እንግዲህ ትግራይ አላማና ኢላማ ሳይኖራት ያኛውም አሁን ለትግራይ ህልውና ይዋጋል የሚሉትም ኃይል ወይም ይንቀሳቀሳል የሚሉትም ኃይል ደጀን እንዳይኖረው በማድረግ ሩቅ አስቦ እየሰራ ይገኛል በማለት አመልክቷል። በእንግዲህ የትግራይ ህዝብ የሚነዙ መሰረት አልባ የሆኑ መረጃዎችን በችላ በማለት ጠላትን መታገል አለበት ብለዋል። እንግዲህ ሁሉም አካል መተባበር አለበት በማለት ነው ያመለከቱት። አቶ ኪዳነ ደግሞ በበኩላቸው እንግዲህ የፓርቲው ሊቀመንበር ናቸው። እንደተጋሩ እንድንታገልና እንድንፋለም የሚያስገድድ በጣም ከፍተኛ የሆነ አላማ አለን፣ ፍትሃዊ አላማ አለን ሲሉ አመልክተዋል። ብልጽግና የተጋሩን ጥያቄ እንዲመልስ ወይም ደግሞ የፕሪቶሪያና ህገ መንግስቱን እንዲያከብር ምንም አይነት ፍላጎት እንደሌለው አመልክተዋል። እንግዲህ የተጋሩ ህልውናና ሉዓላዊነት እንዲረጋገጥ የተፈናቀሉና የተሰደዱ ህዝቦች እንዲመለሱ ለተፈጸመው የዘር ማጥፋት ወንጀል የፍትህና የተጠያቂነት ሁኔታ እንዲረጋገጥ እንደ ህዝብ ቀፎ እንደተነካ ንብ ተሰልፎ ሊታገል ይገባል በማለት አመልክቷል። እንግዲህ በአሁኑ ወቅት እንግዲህ አሁን ላይ ይሄ ወታደራዊ አፈሳውን ሌላ ስያሜ እየተሰጠ እየተደባበሰ ነው ያለው ማለት ነው። በትግርኛ ግፋ ነው የሚባለው። አሁን ደግሞ ምስላፍ ወይም ደግሞ ወጣቶችን ማሰማራት ወይም ደግሞ እንቅስቃሴ ማድረግ ወደሚል ተቀይሯል። ስለዚህ በዚህ ሁኔታ ስላለው ነገር የተጨበጠ ነገር ለማግኘት ኮሚቴ አቋቁመን እያጠናን እንገኛለን ብለዋል። እንግዲህ በአሁኑ ሰዓት አስገድዶ የማፈስ ወይም ደግሞ የማሰማራት ሁኔታ የለም። በትግራይ ተገዶ ወደ ውጊያ የሚገባ ወይም ደግሞ ቲዲኤፍ ውስጥ የሚቀላቀል ኃይል የለም ብለዋል። ህዝቡ በፈቃደኝነት ነው ልጆቹን እያሰማራ ያለው እየሰጠን ያለው በማለት አመልክተዋል። ከዚህ በፊት እንግዲህ የነበሩትን በመቀሌ ከተማ የነበሩትን ተቃውሞች እንግዲህ አላነሱም አቶ ኪዳነ። እንግዲህ በአሁኑ ወቅት ስላለው ነገር እንግዲህ ያጠናን ነው ስላሉ ያው ጥናቱ ውጤት ምን እንደሚሆን አብረን ምናየው ይሆናል። በአሁኑ ሰዓት በብልጽግና ሳንባ እየተነፈሱ ያሉ ድርጅቶች ወጣቱ ትውልድ አካባቢውን ቀይን ትቶ እንዲሰደድ እየሰሩ ይገኛሉ። ስለዚህ መጠየቅ አለባቸው። የብልጽግና ስርዓት ለትግራይ ወጣት ዋስትና ሊሆን አይችልም ሲሉ ነው እንግዲህ ያመለከቱት። የህዝብ ለህዝብ ወዳጅነት ወይም ደግሞ ትብብር የጽምዶ መጠናከር ለብልጽግና ራስ ምታት ሆኖበታል በማለት እንግዲህ አመልክቷል። በኢትዮጵያ የሽግግር መንግስት እንዲኖር እንግዲህ ጥረት እናደርጋለን፣ አሁን ያለው ስርዓት እንዲወርድም እንፈልጋለን በማለት ነው እንግዲህ ፓርቲው መግለጫውን የደመደመው። እንግዲህ እናጣራለን ያሉትን ነገር አብረን የምናየው ይሆናል። ሌላኛው ባይቶና ደግሞ ምን አይነት ምላሽ እንደሚሰጥ አዲስ አበባ ያለው ደግሞ አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ሁኑ። መልካም ጊዜ